ያልተጠበቀው ፍቅር ክፍል 3። ሳራ ደነገጠች። ኤልያስ እሱ የዳዊት ልጅ መሆኑን አላወቀችም አይደለም። የሳራ ልብ ለአፍታ የቆመ ያህል ሆነ። ኤልያስ የዳዊት ልጅ ምን ማለት ነው? እና አባቴስ ለምን ፈራ? ኤልያስ የዳዊት ልጅ። ሳራ ከበር ጀርባ ቆማ ሰማችና እጆቿ ተንቀጠቀጡ። አእምሮዋም ግራ ተጋባ። ይሄ ሁሉ ምን ማለት ነው? ኤልያስ ማን ነው? እና አባቴ ለምን እንዲሁ ፈራ? አዎ አባቷ በስልክ ላይ ቀጠለ። ልጄ ምንም ማወቅ የለባትም፣ በተለይ ስለ የኔዋ ነገር። አሁን ከኤልያስ ጋር በጣም እየቀረበች ነው። ሳራ ከአቅሟ በላይ መስማት አልቻለችም። በቀስታ ወደ ክፍል ተመለሰች። ልቧ በፍጥነት ይመታ ጀመረ። ኤልያስ ምን እየደበቀኝ ነው ብላ ራሷን ጠየቀች። በሌላ በኩል ኤልያስ ወደ ቤቱ ተመልሶ ሄደ። በእጁ ያለውን ፋይል እንደገና ከፈተው። ሁሉንም ሰነዶች አንድ በአንድ መመልከት ጀመረ። በድንገት ግን አንድ ፎቶ ከፋይሉ ውስጥ ወደቀ። ፎቶውን አነሳው። ሲያየው ግን በጣም ደነገጠ። በፎቶው ላይ 2 ትንሽ ልጆች ነበሩ። አንዱ እሱ ነበር፣ ሌላዋ ደግሞ ሳራ ነበር። ይሄ እንዴት ሊሆን ይችላል ብሎ ተነሳ። ከፎቶው ጀርባ ላይ የተጻፈው ነገር አየ። የሁለቱ ቤተሰቦች የመጨረሻ ደስታ። ከችግሩ በፊት ኤልያስ ማመን አቃተው። ማለት እሱና ሳራ በልጅነታቸው የተዋወቀ ነበረ። በማግስቱ ሳራ ኤልያስን በዩኒቨርሲቲ ተገናኙ። ነገር ግን የተለመደው ፈገግታው አልነበረም። ሳራ በዝምታ ቆማ ነበር። ኤልያስ እሷን በጥንቃቄ ተመለከታት። ሳራ አቤት፣ ደህና ነሽ? ደህና ነኝ፣ ግን አንተ አንድ ነገር ልጠይቅህ። ጠይቂኝ። ሳራ አይኖቿን ቀጥ አድርጋ ተመለከተችው። አንተ የዳዊት ልጅ ነህን? ለጥቂት ሰከንዶች ዓለም የቆመች መሰለችው። ኤልያስ መናገር አቃተው። እሱ እንዴት አወቅሽ? ማን ነገርሽ? እያለ ሳራ አለቀሰች። መልስ ሰጠችው። መልስ ስጠኝ አለችው ሳራ። ድምጿ ይንቀጠቀጥ ነበረ። እውነት ነው። ኤልያስ በቃ ቀስ ብሎ ራሱን ነቀነቀ። አዎ። የሳራ አይኖች በእንባ ተሞሉ። ታዲያ ለምን አልነገርከኝም? ሳራ እኔን ከመጀመሪያ ጀምሮ እያወቀኝ ነበረ። ኤልያስ ዝም አላት። ያ ዝምታ ግን ከሺህ ቃላት በላይ ነበረ። ሳራ ወደ ኋላ አንድ እርምጃ ተመለሰች። ልቧ ሲሰበርም ተሰማት። ነገር ግን ይሄ የተሰማት ሁሉ ገና ጅማሬው ነበረ። ምክንያቱ በዛኛው ሰዓት አንድ ያልታወቀ ሰው ለሳራ አንድ ፖስታ ልኮላት ነበረ። ፖስታው ውስጥ ሕይወቷን ሁሉ የሚቀይር እውነት ይዘዋል። የሳራ ልብ በኃይል ይመታ ነበር። ከኤልያስ ፊት ተለይታ ብቻዋን መሄድ ጀመረች። እንባዋ ለመደበቅ ብትሞክርም ግን አልቻለችም። ከጀርባዋ ኤልያስ ይጠራት ነበረ። ሳራ ቆይ። ነገር ግን አልቆመችም። ከሰዓታቶች በኋላ ወደ ቤቷ ተመለሰች። ያንን ፖስታ ስታየው በላይ ያለው የተጻፈውን አንድ አረፍተ ነገር ብቻ ነበር። ስለ ኤልያስ እውነቱን ማወቅ ከፈለግሽ ክፈችው። ሳራ እጆቿ ተንቀጠቀጡ። ፖስታውን ከፈተችው። በውስጡ ፎቶዎችን፣ ሰነዶች ነበሩ። የመጀመሪያ ፎቶ አንስታ ኤልያስ ነበረ ከአንድ አሮጌ ህንጻ ፊት ቆሞ። በፎቶው ጀርባ ላይ ግን የተጻፈው ነገር አለ። የበቀሉ ጊዜ መጀመሪያ። ሳራ ደነገጠች። ሌላውን ወረቀት አነሳች። በውስጡ የኤልያስ የእጅ ጽሑፍ የሚመስል የነበረ ማስታወሻ አየች። በማስታወሻው ላይ ወደ ሳራ ቤተሰቦች ለመቅረብ መንገድ ማግኘት አለብኝ፣ እውነት ካገኘው በኋላ ሁሉንም ይከፈላል ይላል። ሳራ ወረቀቱን አስቀመጠችው። አይኖቿ በእንባ ተሞሉ። አይ ይሄ እውነት ሊሆን አይችልም አለች። ነገር ግን የምታየው በአይኗ በፊት ነበረ። በሌላ በኩል ኤልያስ ቤት ውስጥ ተቀምጠ ሳራ ሊደውልላት ሞከረ። አለነሳ አለችው።
መልእክትም ላከላት። ምላሽም አልሰጠችም። ልቧ አልተረጋጋም። በማግስቱ ሳራ ወደ ዩኒቨርሲቲ መጣች። ኤልያስ እንዳያት ወደ እሱ አሮጠ። ሳራ እባክሽ አድምጪ አላት። ሳራ ግን በግድ አይኑን ተመለከተች። ምን ልስማ? ሁሉንም ላስረዳሽ አላት። ምን ታስረዳኛለህ? ከመጀመሪያም ጀምሮ ወደ እኔ የቀረብከው ለበቀል አይደለም ብላ ጠየቀችው። ኤልያስ ዝም አለ። ምክንያቱም መጀመሪያ ላይ በእርግጥ ለዛ ነበር የቀረባች። ነገር ግን አሁን ነገሩ ተለውጦ ነበረ። በጣም ዘግይቶ ግን ተለውጦ ነበር። መልስ ስጠኝ አለችው ሳራ በእንባ። አዎ አለ ኤልያስ በመጨረሻ። መጀመሪያ ላይ ለዛ ነበር ያን ቃል ስትሰማ የሳራ ልብ የተሰበረ መሰላት። ከዚህ በላይ ምንም መስማት አልፈለገም። ወደ ኋላ ተመለሳ ሄደች። ኤልያስ ቆሞ ብቻውን ቀረ። ሊጠራትም ፈለገ፣ ግን ቃላቶች አልወጣ አሉት። በዛኛው ምሽት ሳራ በክፍሏ ውስጥ እያለቀሰችው ነበረ። ድንገት ስልኳ ጮኸ። ያልታወቀ ቁጥር ነበር። ጥሪውን ተቀበለች። ከማዶ የተሰማው ድምፅ ግን አስደነገጣት። ሳራ አባትሽ የምታስቢው ሰው አይደለም። እውነቱን ማወቅ ከፈለግሽ ነገ ማታ ብቻሽን ነይ አላት። ያልተጠበቀው ፍቅር ክፍል 3 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። እንደ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ይህንን ታሪክ በጣም አጭር እንደሆነ ይገባኛል፣ ግን በጣም ሲረዝም ብዙ እይታም የለውም እና እስኪ አጠር አድርጌ ልሞክሮ ብዬ ነው አጭር ያደረኩትና የዛሬ በጣም አጠር ያለ ነው። በሚመጣው ሳምንት ያልተጠበቀው ፍቅር ክፍል 4 ይዤላችሁ እመጣለሁ። ለዛሬ የነበረን ቆይታ ይህንን ይመስላል። እንደተለመደው ሀሳብ አስተያየታችሁ አይለየኝ እያልኩኝ ብያለንበት ሰላማችን ይብዛ። ሰላም ለሰው ዘር፣ ሰላም ለሀገራችን ተመኝቻለሁ። ያልተጠበቀው ፍቅር የሚለውን ታሪክ በሚመጣው ሳምንት ወይም በዚህ 2 ቀን ውስጥ ይዤላችሁ እመጣለሁ። ሰላማችሁ ይብዛ። ሼር፣ ላይክ፣ ኮሜንት ማድረግ አትርሱ። ባይ። እወዳችኋለሁ።